ይህ ሰው አንጋፋ የሕግ ባለሙያ፣ ዳኛ፣ ጠበቃ፣ የአገር አስተዳዳሪ፣ አንደበተ ርቱዕ፣ የሥነ ቃልና የባህል አዋቂ፣ የታሪክ ምሁር፣ ደራሲ፣ ጸሐፊ ነው። ለአገሩ ባለው ቀናኢ አመለካከት 11 ዓመታትን በወህኒ 25 ዓመታትን በስደት አሳልፎ አገሩ እንደናፈቀችው ሳያያት ያለፈ ከደቡብ ኢትዮጵያ ፈልቆ በመላው ኢትዮጵያውያን ልብ ውስጥ እንደ ጅረት የፈሰሰ የአቋም ሰውን ልናስቃኛችሁ ወደድን። በዘመን ፍሰት ሂደት ውስጥ አልፈው በአገርና በሕዝብ ልብ ውስጥ የማይጠፋ አሻራቸውን ያሳረፉ ግለሰቦችን ታሪክ የምናወሳባቸውን እንዲህ አይነት መሰናዶቻችንን የያዙ ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የሰዋሰው ፖድካስት ኔትወርክ ቤተሰብ ይሁኑ። ወደ ዛሬው ባለታሪካችን እንመለስ። አይቻልም እንጂ ሁሉንም ወለል አድርጎ ማየት ደስ ይለኛል። ሰውንም አምላክንም ቢሆን ከመጋረጃው በስተጀርባ ማለቴ ነው። አልባሽ፣ ቀዳሽ፣ አወዳሽ ሳይገባ ሳይቀባባ ሳያጌጥ ጭንብል ሳይጠልቅ በፊት ማለት ነው በማለት ነበር ባህል በጨረፍታ ሲታይ የተሰኘውን ወጉም ሲጀምር ያስቀመጠው። አያይዞም ሌላውን ማወቅ የምፈልገውን ያህል ሌላው ስለኔ ቢያውቅ ደስ ይለኛል ብሎ ነበር ወጋጎዳው አሰፋ ጫቦ። የአዲስ አበባ ዩኒቨርሲቲ የሕግ ምሩቁ አሰፋ ጫቦ ሕይወት መነሻው ወደ እሷ መጓዝ ወደ ጨረቃ እንደ መጓዝ ነው እያለ በሚያሽሞነሙናት ጨንቻ ነው። በቀድሞ የቀዳማዊ ኃይለ ሥላሴ በአሁኑ አዲስ አበባ ዩኒቨርሲቲ ቆይታው በተለያዩ ስኬታማ ታሪኮች የታጀበ ነበር። ለማሳያ ያህልም ዓለም ላይ ያሉ የሕግ ትምህርት ቤት ተማሪዎች የሚወዳደሩበት በፊሊፕ ጆሴፍ ዓለም አቀፍ ሙት ኮርት ወይንም ምስለ ችሎት ላይ ከነ ጎሹ ወልዴ ኋላ ላይ ኮሎኔል ከሆኑት ጋር አሸናፊ በመሆን የአገራቸውን ስም አስጠርተዋል። ለዚህም ማበረታቻ ከቀዳማዊ ኃይለ ሥላሴ ሽልማት ተበርክቶላቸዋል። ከዩኒቨርሲቲ ከወጣ በኋላ ማለትም በአፄ ኃይለ ሥላሴ ዘመነ መንግስት በአጥቢያ ፍርድ ቤት፣ በበጅሮንድ ጽሕፈት ቤት እንዲሁም በኢትዮጵያ ሜትሮሎጂ አገልግሎት የሕግ አማካሪ በመሆን አገልግሏል። ይህንን ጉምቱ ባለሙያ በተለያዩ መነጽሮች እናስቃኛችሁ። ፖለቲከኛው አሰፋ ጫቦ በዛው በአፄ ኃይለ ሥላሴ ዘመን የፓርላማ አባል ነበር። በፓርላማ ውስጥ ሆነው ታሪካዊውን የኢትዮጵያ ተማሪዎች ንቅናቄ ይደግፉ ከነበሩት ጥቂት ተራማጅ ግለሰቦች መካከልም አንዱ ነበር። የኃይለ ሥላሴ መንግስት ከስልጣን ሲወርድ ደግሞ ከባሮ ቱምሳ፣ ዘገየ አስፋው፣ ኢብሳ ጉተማ፣ አብዩ ገለታና ከሌሎችም ጋር በመሆን ኢጫት ወይንም የኢትዮጵያ ጭቁኖች አብዮታዊ ትግል የተባለ ድርጅት በመመስረት ለአገር ይጠቅማል ባሉት መንገድ በወቅቱ ስልጣን ላይ ከነበረው ወታደራዊ መንግስት ጋር በጋራ ለመስራት ሞክረዋል። ታዲያ በጥር 16 1971 ዓመተ ምህረት የኢትዮጵያ አብዮት ከየት ወዴት ትናንት ዛሬ ነገ የሚል ሰፋ ያለ ጽሑፍ በኢጫት ስም ለደርግ ጽሕፈት ቤት ቢቀርብም የኢጫት አባላት ግን ይህ የአሰፋ የግል አቋም እንጂ የኢጫት አይደለም በማለት አጋፈጡት። ሰላማዊ የነበረው የደርግ መንግስትና የአሰፋ ጫቦ ግንኙነት ሻከረ። ይባስ ብሎም በጠላትነት ተፈረጀ። ይህ ምክንያት ሆነና አስፈሪ ወደ ነበረው ማዕከላዊ እስር ቤት ተወረወረ። አሰፋ የሞተ ተጎዳ በተሰኘው መጣጥፉ ይህ ሐሳብ የአሰፋ ብቻ ነው የሚለውን ውንጀላ በራሴ ኩራት እንዲሰማኝ አድርጎኛል ይላል። የጽሑፉ ጭብጥም ምናችሁም አላማረኝም የሚል አይነት መሆኑንም በዚሁ ጽሑፉ አስፍሯል። አብዮት ልጆቿን በምትበላበት በዛን ወቅት ወደ ማዕከላዊ የተወረወረው ይህ ምሁር ለአገር ብዙ የሚያበረክትበትን አፍ ላይ የዕድሜውን ክፍል ፈታኝ፣ ገመና ገላጭ፣ አዋራጅ በሚለው ማዕከላዊ 11 ዓመታትን አሳለፈ። አሰፋ ጫቦ የግፍ ጽዋ ሲጠጣበት የከረመበትን ይህን የማዕከላዊ ቆይታውን ምን ይመስል እንደነበር እንዲህ መለስ ብለው ሲያዩት የሚል ርዕስ በሰጠውና ከዳንቴ ዲቫይን ኮሜዲ ጋር አመሳስሎ በቁም ወደ ሲኦል እንደመሄድ ነው በማለት የማዕከላዊ ሕይወቱን ያሳየበትን ውብ መጣጥፍ ለታሪክ ሰነድነት አዋጥቷል። የደርግ መንግስት የስልጣን ዘመን ማብቂያው በተቃረበበት በ1981 ዓመተ ምህረት ከእስር የተለቀቀው ይህ የአደባባይ ምሁር ከደርግ በኋላ
የኦሞቲክ ነጻነት ግንባርን መስርቶ እንደገና ወደ ፖለቲካው ገባ። የምክር ቤት ወንበርንም ይዞ ለውጥ ያመጣል ብሎ ያመነበትን ጥያቄና ሐሳብ በድፍረትና በግልጽነት ይሰነዝር ነበር። በ1985 አጋማሽ ላይ ግን በአዲስ ዘመን ጋዜጣ ባወጣው ጽሑፉ ያንንም አስመልክቶ ከቪኦኤው ጌታውን ታምራት ጋር ያደረገው ቃለ ምልልስ የያኔውን የሽግግር መንግስትና አሰፋን ያፋታ ሰበብ ሆኗል። ጸሐፊው አሰፋ: እኔ በየመጽሔቱ ላይ የምጽፈው ማንንም ለማስደሰት አይደለም፣ ማንንም ለማሳዘን አይደለም፣ ሙግት ለመፍጠር አይደለም፣ ውይይት ለማካሄድ ነው። አተካሮ ለመፍጠር አይደለም፣ የሰከነ ሐሳብ ለማንሸራሸር ቢቻል ብዬ ነው። ይህ የዜግነት ግዴታዬ ነው። እኔው በራሴ ያመጣሁት ነው። ይህ ግዴታ ግን ከምድር ከሰማይ ይበልጥ ይከብደኛል። የሀገር ፍቅር፣ የህዝብ ፍቅር፣ የሰው ፍቅር በሚጻፈው ጉዳይ ላይ መጠነኛ ዕውቀት፣ በተቻለ መጠን ሚዛናዊ ለመሆን መጣር ሲል ውርጅብኝ በተሰኘው ወጉ ከፖሊስና እርምጃው ጋዜጣ ጀምሮ በበርካታ ጋዜጦች ሐሳቡን ሲያሰፍር የኖረበትን ምክንያት እንዲህ ገልጾታል። የጉዞ ማስታወሻዎቹን፣ ውጥንቅጥ የበዛበት የህይወት ገጠመኞቹን፣ የትውልድ ቦታውንና የመሳሰሉትን የገለጸባቸው ስዕላዊ ተረኮች እናም ደግሞ የትዝብት ማስታወሻዎችን በተባ ብዕሩ ከትቦ በጋዜጦች ኋላ ላይ ደግሞ ከኢንተርኔቱ መስፋፋት ጋር አስታኮ በፌስቡክ ገጹ ካለመታከት ለህዝብ ሲያደርስ ኖሯል። ጽሑፎቹ ግልጽ፣ ደፋር፣ ኮርኳሚም ነበሩ። ፖለቲከኞችን፣ ምሁራንን፣ ታዋቂ ሰዎችን ሁሉ በግልጽ ስም ሳይቀር እየጠራ ይጋፈጣል። አንዳንድ አገላለጾቹ ስቃይን በስላቅ እየኖረ ይሆን ያስብላሉ። እንዲሁም እንዴት አድርጎ ገለጸው የሚያስብሉ የሚታዩ ግን የማይገለጹ ነገሮችን ጋሽ አሰፋ እጅግ ውብ በሆነ የራሱ የአጻጻፍ ዘዴ ሲገልጸው ይስተዋላል። ፖለቲካዊ ጉዳዮችንና ገጠመኞችን ሳቢ አድርጎ ቀለል ባለ ቋንቋ እያዋዛ እይታዎቹን ያስቃኛል። የዘውጌ ፖለቲከኞችንም ይተቻል። የዛሬ ተጨቋኝ ነን ባዮች ትናንት እንዴት ጨቋኝ እንደነበሩ ያሳያል። ስለ ኢትዮጵያዊነትና የዘውጌ ብሔርተኝነትን በተመለከተ ሚዛናዊ ምልከታውን ያጋራል። እንዲህ ሲል ብሔርተኝነት ጥሩ ጎን አለው። በራስ መተማመን፣ መኩራት፣ ሌላውን ማክበር፣ የጋራ ቤታችንን ማስቀደም፣ ያልተገራ ስሜትን ውጦ ሌላውን መቀበል፣ ልዩነትን ማክበር የጨመረ እንደሆነ ጤነኛ ነው በማለት በዘውግ የመደራጀትንና የመሰባሰብን መልካም የሚባል ጎኑን ያሳያል። ወደ ባህሪው እንለፍ። ጥልቅ አሳቢ፣ ተመራማሪ፣ ንግግርና ጨዋታ አዋቂው አሰፋ ጫቦ እጅግ ደፋር ነበር። ፈርቼ የማውቅ አይመስለኝም፣ ስራዬን ብዬ ፈርቼ አላውቅም ብሎ ይጀምራል። ወደ ማዕከላዊ የተወሰደበትን ሂደት የሞተ ተጎዳ በሚለው ጽሑፍ ሲተርክልን ጋሽ አሰፋ አመስጋኝም ነበር። በስደት ዓለም ከ2 አስርት ዓመታት በላይ ሲቆይ ከአገሩ የሚያገናኙት ጽሑፎችን የሚያወጡለት የግል ጋዜጦች በፖለቲካ ኩርኩም ተመተው በመጥፋታቸው ከአንባቢና ከሕዝብ ልብ በመጥፋቱ ያሳሰበው ጋዜጠኛ ወሰን ሰገድ ገብረ ኪዳን የኛ ወጋጎዳ የት ነው በማለት ያወጣው ጽሑፍ እንዲሁም አሰፋ ጫቦን ያየ በማለት ባፈላለጉት ደራሲ እንዳለጌታ ከበደ ቆስቋሽነት በየጋዜጣው የወጡ ስራዎቹ በአንድ ተሰንደው የትዝታ ፈለግ መጽሐፍ ከህዝብ ዳግም ተገናኝቶ ነበር። ታዲያ በመጽሐፉ መግቢያ ላይ ጥላቻና ጠላት የለኝም ይላል። ለዚህ እንደ ማስረጃና ምክንያት የሚያቀርበው ደግሞ ጋሞነቱን ነው። ጋሞ በመሰረታዊ እምነቱ ሌላውን ሰው ሊጠላ አይችልም፣ ይህ ጎሜ ይሆናል በማለት ይገልጸዋል። አገር ወዳዱ አሰፋ ጫቦ። አሰፋ ጫቦ አንባቢና አሰላሳይ ነው። ታዲያ በኖረባቸው ዓመታት ለአገሩ ኢትዮጵያ ይበጃሉ ያላቸውን ምክረ ሐሳቦች ከማንሳት አልቦዘንም። ምንም ያህል ዋጋ የሚያስከፍሉ ቢሆን እንኳ ታዲያ ይህ አበርክቶ አሳስሮታል። ከሀገር ወጥቶ እንዲሰደድም አድርጎታል። በስደት እያለ ከጋዜጠኛ መዓዛ ብሩ ጋር በነበረው ቆይታ ምን ይናፍቅሃል ብትለው አገሬ ነበር መልሱ። አሜሪካን ብዙ ስቴት ዞር ያለው ብዙ አገር አይቻለሁ፣ ስተኛ በህልሜ እንኳ የማየው አገሬን ነው በማለት ነበር የመለሰው። አሰፋ ጫቦ የጋራ ቤታችን የሚላት አገሩ እንደናፈቀችው እንደ አውሮፓውያኑ አቆጣጠር ኤፕሪል 23
2017 በስደት ሀገሩ የመሞቱ ዜና ተሰማ። አሰፋ ጫቦ አላቸው እየተባሉ ከየወጎቹና ቃለመጠይቆቹ በሚመዘዙ ጥቅሶቹ አሁን ባለው ትውልድ ዘንድ እንዳይረሳ ቢያደርገውም እንደ ዘመን ተጋሪዎቹ የያ ትውልድ አባላት ግለ ታሪኩን አንጓ በአንጓ ከፋፍሎ በውብ ብዕሩ ከትቦ ሳያደርሰን በትዝታ ፈለግ ቅጽ 1 ቃል የገባልንን በዚህ መድብል ውስጥ ያልተካተቱትን የነ ቁርሳችን ለንደን ነው፣ የዶርዜ እህቶቼና ሌሎችም መጣጥፎቹን ስብስብ ሳያደርሰን ሞት ቀደመው። እርግጥ በየትዝብቶቹና ማስታወሻዎቹ በርካታ የህይወት ክፍሎቹን ያወቅን ቢሆንም ዘመን አልፎ ዘመን ሲተካ በትውልድና በማህበረሰብ ዘንድ የሚነሱ የፖለቲካና የባህል ፍልስፍናዎች ላላስፈላጊ ፍረጃና መረዳት እንዳይዳረጉት ያሰጋል። እርግጥ እሱ በማተቤ ልዳኝ ብሎ ያለፈው ጉዳይ ቢሆንም አሰፋ ጫቦ አኗኗሩም አሟሟቱም የሚያንገበግብ ወጋጎዳ ነበር። ወጋጎዳ ትርጓሜው በሁሉም የደቡብ ቋንቋዎች ታላቁ ጌታ መሆኑን ልብ ይሏል። ታዲያ ይህን ታላቅ ሰው በስሱ የዳሰስንበትን ዝግጅት በዚሁ አበቃን። መቼም አሰፋ ጫቦ ለሀገር ያበረከታቸው ጽሑፎችና ሀሳቦች በርካታ ናቸውና በዚህ መሰናዷችን ሳንጠቅስ የገደፍናቸው በርካታ ጉዳዮች እናንተ አድማጮቻችን ዘንድ ይኖራሉና ኮመንት ሳጥን ውስጥ ተውልን። ጤና ይስጥልን።